የቅድስና አንዱ ጥቅሙ ውሳጣዊ እረፍትን ውጫዊ ሰላምን ይሰጣል ማለት ነው። አንድ ሰው ለምሳሌ እኔ ዘላለም በኃጢአት ፈርሷን ብትሉኝ አያደርግብኝና እግዚአብሔር የመፍረስ ምልክት ምንድን ነው? ወይም ደግሞ አንዱ ፈርሷን ብንል የመፍረስ ምልክት ምንድን ነው? ያሳየው ምልክት ምንድን ነው? ቤት ቀዳዳ ሊያሳይ ይችላል። የሆነ ቦታ ላይ ሊናድ ይችላል። ወይም ቆርቆሮ ደግሞ አፈር ሊበላው ይችላል። ስለዚህ እንደፈረሰ ምልክቱ አፈር ቆርቆሮን በልቶታል፣ ግድግዳው የሆነ ቦታ ተንዷል። ሰው በኃጢአት ፈረስን ምልክቱ ምንድን ነው? አባቱን ያላወቀ ልጅ። እሱን ተውት። ከእናንተ መካከል ወንድማችሁ ያልሆነ እህታችሁ ያልሆነች ከእናንተ እናት አባት ያልተወለደ ወይም ያልተወለደች እናት አባታችን የማታውቅ ወይም የማያውቅ መጥቶ አይ ወረተ ወይም ገብረ እኔ ካንተ እናት አባት ሀብት መካፈል ፈልጋለሁ ቢል ምን እንችላለን? ቤተሰቦቻችን አታውቅም ወይ አያውቅም፣ አልተወለደም፣ ስለኛም የሚያውቀው ነገር የለውም፣ እኛም ስለሱ የምናውቀው ነገር የለንም ወይም የምናውቃት ነገር የለንም። ግን ሀብት መካፈል አለብኝ ቢል ይችላል? ያን ጊዜ ጨለማውን ከብርሃን፣ ክፉውን ከመልካሙ፣ ሞትን ከሕይወት፣ ኃጢአትን ከንጽህና ወይም ከቅድስና ለይተን ማወቅ ስንችል ያን ጊዜ ውሳጣዊ እረፍት ይሰማናል። ውሳጣዊ እረፍቱ ደግሞ ለውጫዊ ሰላም ይተርፈዋል። ውሳጣዊ እረፍት ሲጠፋ ውጫዊ ሰላም ይደፈርሳል ማለት ነው። ጾሙ አለ፣ ጸሎቱ አለ፣ ምጽዋቱ አለ፣ ትሕትናው አለ። ይህን የመሰለ ሁሉ ጸጋን የምናገኝበት ምንድን ነው? መንገድ ነው ማለት ነው። የሚያስተምሩን መምህራችን መምህር ዘላለም ናቸው። ደርሳቸው ወስዳቸዋለሁ። ሁላችንም ህሊናችንን እንሰብስብ፣ ያለንበትን እናስታውስ። እተው ገጸከ በዘይተለዋ ለመንኮበያከ ከመ ይርሐቅ ጸላኢ እምኔከ። አጋንንት ከአንተ ይርቁ ዘንድ መንፈስ ቅዱስ ይቀርብ ዘንድ ከአውራ ጣትህ ቀጥሎ ባለው ጣትህ ትምህርተ መስቀል ሰርተህ መላ ሰውነትህን አማትብ ይላልና መጽሐፍ። መንፈስ ቅዱስን ለማቅረብ አጋንንትን ለማራቅ ባሪያ ትምህርተ መስቀል እጃችን ሰርተን መላ ሰውነታችንን እናማትብ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በባህሪ ሞት በመንግስቱ ሽረት የሌለበት ቅድመ ዓለም የነበረ ዛሬም ያለ ዓለምን አሳልፎ የሚኖር የፍጥረታት ፈጣሪ ፍጥረታትን ፈጥሮ በቸርነቱ የሚመግብ ሕያው እግዚአብሔር ስሙ በቅድሜ የተመሰገነ ይሁን። እንዲሁም እናቱ እናታችን ብንወድቅ ትንሣኤያችን፣ ብንሰደድ መጠጊያችን፣ ብንራብ ምግባችን፣ ብንጠማ መጠጣችን፣ ብናዝን ብንተክዝ መረጋጊያችን የሚሆን ክርስቶስን የወለደችልን የዓለም እመቤት የጽርሐ አርያም ንግሥት የመላእክት እህት ቅድስት ድንግል ማርያም ክብርና ምስጋና ይድረሳት። ቅዱሳን ባለሟሎቹ፣ ጻድቃን ሰማዕታት፣ ደናግል መነኮሳት እግዚአብሔር እንዳከበራቸውና ከፍ ከፍ እንዳደረጋቸው መጠን እንደየማዕረጋቸውና እንደየክብራቸው ክብርና ምስጋና ይድረሳቸው። የተከበሩ አባታችን መምህራችን የኔታ እንዲሁም የተከበራችሁ የእግዚአብሔር ቤተሰቦች ሕፃናት በልዑል እግዚአብሔር ስም እንደምን ዋላችሁ? እንደምን ሰነበታችሁ? እንደምን እስከ ሰዓት አደረሰን አደረሳችሁ? አሜን። ቸሩ አምላካችን እንደ ኃጢአታችን ብዛት እንደ ሰውነታችን ክፋት ሳይመለከት በይቅርታው ይቅር ብሎ በምሕረቱ ጠብቆ በቸርነቱ መግቦ በሀብቱ ስቦ በጸጋው አቅርቦ ይችን ጊዜ እንዲሁም እድሜ ለንስሐ ሰጥቶ በዚህ ቅዱስ ስፍራና ቦታ የሰበሰበን የአባቶቻችን አምላክ ሕያው እግዚአብሔር ስሙ በድጋሚ የተመሰገነ ይሁን። እንግዲህ ከኔ ጋራ የተወሰነ ደቂቃ አንድ ኃይለ ቃል አንስተን እንማማራለን ማለት ነው። የትምህርታችን ርዕስ የሚሆነው ኩኑ ቅዱሳን ወይም ቅዱሳን ሁኑ የሚል ነው። ምን የሚል ነው? ቅዱሳን
ሁኑ ይላል። ኃይለ ቃሉን የምናገኘው አንደኛ ጴጥሮስ ምዕራፍ 1 ቁጥር 12 ላይ የተቀመጠ ቃል ነው። ስንት ላይ ነው? አንደኛ ጴጥሮስ ምዕራፍ 1 ቁጥር ስንት ላይ? 12 ላይ ምን ይላል ሐሳቡ? ቅዱሳን ሁኑ ይላል። የተናገረው ሊቀ ሐዋርያት የምስጢር ባለቤት ቅዱስ ጴጥሮስ ነው። እንግዲህ ቅዱስ ጴጥሮስን ታሪኩንም ሕይወቱንም ስናስብ ሁለት ነገሮችን እናስታውሳለን። ቅዱስ ጴጥሮስ የመውደቃችንም የመነሳታችንም ምሳሌ ነው። ምን ማለት ነው? ሰው ይወድቃል ግን ትንሣኤ አለው። ሰው ይሰሳታል ግን ይስተካከላል። ሰው ያጠፋል ግን ደግሞ ያለማል። ሰው ይሞታል ግን ደግሞ ይድናል። ይህንም በቅዱስ ጴጥሮስ አይተናል። አሁን ስለ ቅድስና የምንነጋገረው ቅዱስ ጴጥሮስ አንዱ የቅድስና ማዕከላችን፣ የቅድስና ትምህርት አብነታችን ነው። ቅዱስ ጴጥሮስ እንደወደቀ ማሳይቶናል፣ እንደተነሳ ማሳይቶናል። መውደቅ እንዳለም ነግሮናል፣ ትንሣኤ እንዳለም ነግሮናል። ይህ ማለት ቅዱስ ጴጥሮስ ከተጠራበት ቀን ጀምሮ ክርስቶስ እስኪሰቀልበት ቀን ድረስ ክርስቶስን ተከትሎት ነበረ። በሚሰቀልበት ቀን ግን ምን አድርጎ ነበር ቅዱስ ጴጥሮስ? ከመከራው ጽናት የተነሳ ወይም ደግሞ ከወንበዴዎችና ከሽፍቶች የተነሳ ክዶ ነበር አይደለ? አዎ፣ ሰው እንደሚወድቅ ነገረን። ምክንያቱም የሰው ባህሪ መውደቅም መነሳትም ባህሪው ነው። ሲፈጠር ሰው ይወድቃልም ይነሳልም። እንደ አፈርነቱ ይንሸራተታል፣ እንደ ውሃነቱ ይቀዘቅዛል፣ እንደ እሳትነቱ ባህሪው ብስጩ ይሆናል፣ እንደ ነፋስነቱ ደግሞ መረጋጋት ማስተዋል ያቅተዋል። ምክንያቱም የአራቱ ባህሪያት ውጤት ነውና ሰው ማለት ነው። ቅዱስ ጴጥሮስ ግን እንደ ካደ አልቀረም። ክዶ ነው የቀረው አይደለም አይደል? ቅዱስ ጴጥሮስ እንደ ካደ አልቀረም። ይኸው ወበከየ በከየ መሪር አለ የሚለው ልክ እግዚአብሔር ወልድ ወይም ኢየሱስ ክርስቶስ ዶሮ ሳይጮህ ሦስት ጊዜ ትክደኛለህ ብሎት ነበርና ያ ትንቢት ይፈጸም ዘንድ ካደው አይደለ ጴጥሮስ። በኋላ ግን ያ ጌታው ወይም ጌታችን ኢየሱስ ክርስቶስ የተናገረው ቃል እንደደረሰ ሲያውቅ ከልቡ አዘነ፣ በጣም ተጸጸተ፣ አለቀሰ፣ ንስሐ ገባ። ያ ውድቀቱ ትንሣኤ የሆነው ማለት ነው። አሁን የቅድስና ማዕከላችንም ይሄ ነው። የቅድስና ማዕከሉ አንዱ ይሄ ነው። ሰው ይወድቃል ይነሳል ማለት ነው። ስለዚህ እኛ ቅዱስ ጴጥሮስን ስናስብ መውደቅ እናስባለን፣ ግን ወድቆ መቅረትን አይደለም፣ ትንሣኤ እናስባለን። በኋላም ሊቀ ሐዋርያት ሆኖ 11ዱን ሐዋርያት ይመራ የነበረ የሰማይና የምድር ቁልፍ የተሰጠው የመንግስተ ሰማያትን በር የሚከፍት ታላቅ ስልጣን የሰጠው ሐዋርያ ነው ማለት ነው። ሐዋርያ ነው። ለዚህ ነው ቅዱስ ጴጥሮስ ኩኑ ቅዱሳን ሁኑ ብሎ የተናገረው ማለት ነው። የጻፈላቸው ደግሞ ሰዎች የ8,000 ወይም ደግሞ ሐዋርያት ያሳመኗቸው በእስጢፋኖስ ስሙ ወይም እስጢፋኖስ እንዲመራቸው የተሰበሰቡ 8,000 ማኅበረ እስጢፋኖስ ለሚባሉት ነው። በሞተ እስጢፋኖስ ከተበተኑ በኋላ ሃይማኖታቸውን የቀየሩ የቀደመ ጽናታቸውን እየተዉ ስነ ምግባራቸውን እየረሱ ወደ ስጋዊ ወደ ደማዊ ሐሳብና ወደ ስጋዊ ወደ ደማዊ ግብር ገብተው ነበርና የቀደመ ስማቸውን እንዳይረሱ እንዲሁም ቅዱሳን እንዲሆኑ ያ ክርስቶስ ከሰማያ ሰማያት ወርዶ ከድንግል ማርያም ተወልዶ የቀደሰው ስጋቸውን ድጋሜ በኃጢአት እንዳያረክሱት ቅዱሳን የሆኑ ዘንድ ጽፎ የላከላቸው ነው። ሲልክላቸውም ኩኑ ቅዱሳን ሁኑ። ይኸውም ባለቤቱ እግዚአብሔር ቅዱስ እንደሆነ ነው። አሁን ቅድስና የምናገኘው ቅዱስ እንደሆነ ባለቤቱ እግዚአብሔር ቅዱስ እንደሆነ እናንተም ልጆቹ ቅዱሳን ሁኑ ብሎ ላከላቸው ማለት ነው። እየሰማችሁ ነው ሕፃናት? ምን ብሎ ላከላቸው? ምን ብሎ ላከላቸው? ቅዱስ ጴጥሮስ በመከራው ምክንያት በችግሩ ምክንያት ቀድሞ ከነበሩበት የክርስትና ሕይወት ከነበሩበት
አካባቢ ተሰደው ሲበተኑ ከተበተኑ በኋላ ያረጋጋቸው ዘንድ ምን ብሎ ላከላቸው? ቅዱሳን ሆኑ። ማን ቅዱስ እንደሆነ እግዚአብሔር ቅዱስ እንደሆነ እናንተም ሁኑ ቅዱሳን ሆኑ። አሁን እኛ የእግዚአብሔር ልጆች ነን። እኛ የእግዚአብሔር ቤተሰቦች ነን። እኛ የእግዚአብሔር ብልቶች ነን። ደግሞ የእግዚአብሔር ቅርንጫፎች ነን። ቅርንጫፉ ቅዱስ፣ አካሉ ግንዱ ቅዱስ ሲሆን ቅርንጫፉ ቅዱስ ይሆናል። ቤተሰቡ ቅዱስ ሲሆን ሌላውም ቅዱስ ይሆናል። ስሩ መራራ የሆነ ተክል ወይም አትክልት ፍሬው ጣፋጭ ይሆናል ይሆናል። ሕፃናት አይሆንም አይደለ? ስሩ ጣፋጭ የሆነ ፍሬው ይሆናል። ምን ይሆናል? ጣፋጭ። ልብ በሉ፣ ጣፋጭ ይሆናል። አሁን የኛ አምላክ ሕይወቱ ቅዱስ፣ ስራው ቅዱስ፣ ባህሪው ቅዱስ ከሆነ እኛ ደግሞ የማን ልጆች ነን? የማን ልጆች ነን? የእግዚአብሔር ልጆች ነን። የቅዱስ ልጆች ነንና እኛም ቅዱስ እንድንሆን ነው ቅዱስ ጴጥሮስ ቢነግረን። የምን ልጆች ነን? የቅዱስ የእግዚአብሔር ልጆች ነንና ቅዱስ እንድንሆን አምላካችን እግዚአብሔር ቅዱስ እንደሆነ እናንተ ምን ሆኑ አለ? ቅዱሳን ሆኑ። አሁን እኛ የሚጠበቅ ቅዱስ መሆን ነው። እንዲህ ካለን ስለ ቅድስና ነው የምንነጋገረው። ምክንያቱም አሁን ጾሙ ገብቷል አይደለም? ስንት ቀኛ ቀን ነው ዛሬ ከገባ ጾሙ? ስንተኛ ቀኑ ነው? 5ኛ ቀኑ። ያለፈው ሳምንት ዘወረደ ይባል ነበር። ታስታውሳላችሁ? ዘወረደ ማለት ምን ማለት ነው? ምን ማለት ነው ዘወረደ ማለት? ድምጻቸው አይሰማም። ምን ማለት ነው? እኔና እናንተን በአዳም ምክንያት ቅድስናችን አጥተን ነበረና የቀደመ ቅድስናችንን ለመመለስ ማን ወረደ? ወዴት ወረደ? ወደኛ ወረደ። ቤተ ክርስቲያን ያለፈውን ሳምንት በሶስት ነገር ታዘክረው ሰምታለች። አንደኛ የእግዚአብሔርን ከሰማያ ሰማያት መውረድ፣ ከድንግል ማርያም መወለድ፣ ሰው መሆኑን። ሁለተኛ ደግሞ ሕርቃል የሚባል በክርስቲያኖች ላይ የደረሰውን መከራ ለማራቅ ሲል አንድ ችግር ደርሶበት ነበር፣ ወይም ደግሞ አንድ ጥፋት አጥፍቶ ነበረ። ያንን ጥፋት ክርስቲያኖቹ ተባብረው ጥፋቱን ከሱ አርቀውለታል። ወይም ደግሞ በዚያ ጥፋት ምክንያት የሚደርስበትን ችግር አርቀውለታል። ምን ብለው? ተባብረው በመጾም። አንዱ የክርስቲያን ህብረት አስፈላጊ እንደሆነ ያየንበት የተማርበት ሳምንት ነው ማለት ነው። ክርስቲያን ህብረታዊ ነው አይደለ? በአንድ ማሰብ፣ በአንድ መኖር፣ አንድ አምልኮት፣ አንድ ሃይማኖት፣ አንድ እግዚአብሔር፣ አንድ ቤተክርስቲያን፣ አንድ መንግስተ ሰማያት፣ አንድ ጥምቀት አለችን አይደለ? ይህች አንድ ጥምቀት አንድ አድርጋ በአንድ አስተሳስራ ታኖረናለች ማለት ነው። ስለዚህ አሁን ያለፈው ሳምንት ክርስቲያኖች ተባብረው በአንድ ሰው ላይ የሚደርሰውን በደል ያራቁበት ሳምንት ነበረ። ከኛ መካከል አንዱ ችግር ቢደርስበት በስጋዊውም ይሁን በመንፈሳዊ፣ በስጋዊ የገንዘብ እጦት፣ የስራ እጦት ሊሆን ይችላል። ተባብረን ስራ ሰጥተን ስጋዊ ህይወቱን በአግባቡ እንዲመራ ማድረግ መተባበር አስፈላጊ እንደሆነ የተማረበት ነው። በመንፈሳዊ ደግሞ በኃጢአት ቢሰነካከል ችግር ቢደርስበት በነፍሱ እንዳይጎዳ ቢያንስ የተቻለንን ያህል በጸሎት እያሰብን ስለሱ እየጾምን እግዚአብሔርን እያጠየቅን ያ ሰው ህይወት እንዲያገኝ መርዳት ማገዝ አስፈላጊ እንደሆነ የተማረበት ሳምንት ነበር አይደለ? ነው አይደለም? ነው። ይኸውም በሕርቃል ታይቷል ማለት ነው። በሕርቃል ታይቷል። ተባብረው ቀኑን ተከፋፍለው ጾመው ሕርቃልን ህይወት አሰጥተውታል። እኛም አሁን እንድንተባበር ነው፣ እንድንተጋገዝ ነው። ቤተክርስቲያን ግንጥል አይደለችም፣ ግላዊ አይደለችም። የራሳችን ፍላጎት ብቻ የምናሟላበት ቤተክርስቲያን የኛን ፍላጎት ብቻ የምታሟላ አይደለችም። በህብረት ቀርበን በህብረት ፍላጎታችንን የምናሟላባት ቅድስት ቤተክርስቲያን ናት። ስለዚህ ያለፈው ሳምንት የምንተባበርበት፣ የምንተጋገዝበት፣ ጎዶሏችን የምንሞላበት፣ በጋራ የምንተሳሰብበት ሳምንት ነበር አንደኛው። ሁለተኛው ደግሞ የ5500 ዘመን ያ የቅድስና ህይወት የተበላሸውን ለማዳን ክርስቶስ ከሰማየ ሰማያት ወረደ፣
ከድንግል ማርያም ተወለደ፣ ሰው ሆነ ብለን የምናዘክርበት ምንማርበት ሳምንት ነበር። ተምረንበታል። ይኸውም ከዚያ ወደዚህ ወረደ ሲባል እንዲያው ሰው ሲሆን እዚህ ቦታ እኛ አለን አይደል? አሁን እዚያ ቦታ ደግሞ የለንም አለ የለንም አይደለ? አዎ እዚያ ቦታ ያለ ሰው ደግሞ እዚህ አለ። እሺ እግዚአብሔር ከሰማይ ወረደ ሲባል ከሰማይ ወደ ምድር ሲወርድ በሰማይ የለም ማለት ይቻላል? ይቻላል? እሺ በምድር ወደ ምድር ሲወርድ በሰማይ አለ ይባላል? መልሶ አለ ይባላል አይባልም? ይባላል። እግዚአብሔር ከሰማይ ወረደ ማለት ሰው ሆነ ማለት ነው። ለምን? እኛን ለማዳን። ስለዚህ አንደኛው ሳምንት ይሄ ነው ማለት ነው። ያለፈው ሳምንት ሁለት ነገሮችን በትክክል የተማርንበትና ሰው ላይ የተረዳንበት ሳምንት ነበረ። አሁን ከነገ ቀጥሎ ደግሞ ቅድስት የሚባለው ይገባል። ቅድስት የሚባለው ይገባል። ምን አልኳችሁ? ቅድስት። የትምህርታችን ርዕስ ምን ነበር? ምን ሆኖ? ቅዱሳን ሆኖ። ቅዱሳን ሆኖ እንደነገርኳችሁ አሁን ያለፈው ሳምንት እግዚአብሔር ቅዱስ ለማድረግ ወደ ምድር ወረደ። ዮሐንስ አፈወርቅ እንዲህ ይላል፣ የሰው ልጅ በሰራው ኃጢአት ምክንያት ወደ መላእክት ማህበር ማደግ ቢያቅተው እግዚአብሔር ወደ ምድር ወርዶ ሰውን ወደ መላእክት አሳደገው ይላል። እግዚአብሔር ወደ ምድር የወረደው እኛን ለማውጣት ነው። እግዚአብሔር ወደዚህ የመጣው እኛን ለመውሰድ ነው። እግዚአብሔር ወደኛ ማህበር የተቀላቀለው እኛን ወደ እሱ ማህበር የቀላቀለ ዘንድ ነው። እግዚአብሔር እኛን ባህሪ የነሳው የተዋሃደው እኛን ከእሱ ጋር ያዋሃደን ዘንድ ነው። እግዚአብሔር ወደዚህ መጥቶ የእኛን በደል የተሸከመው እኛን ቅዱስ ያደርግ ዘንድ ነው። ምክንያቱም ቅድስና ለእኛ የተሰጠን ጸጋ ነበረ፣ ግን በጥጋባችን ምክንያት ይህን ቅድስና አጥተነው ነበርና ይህን ቅድስና ለመድረስ ወረደ። የሚቀጥለው ደግሞ ቅድስት ይባላል። ቅድስት ማለት በዚህ የሚቀጥለው ሳምንት ደግሞ ስለ ሰንበት የምናዘክርበት ነው። ቅድስት ሰንበታ ለሰብ ተጸጉዓት ይላል ቅዱስ ያሬድ። የከበረች የክርስቲያኖች ሰንበት ወይም የአይሁድ እሑድ የምናከብራት ያቺ ክብርት የሆነች ዕለት ስለ መንፈሳዊ ነገሮች የምንወያይባት፣ ራሳችን ከእግዚአብሔር ጋር የምናገናኝባት፣ ንስሐ የምንገባባት፣ ቤተክርስቲያን መጠን ሥጋው ወደሙን የምንቀበልባት፣ ከእግዚአብሔር ጋር ችግራችን የምንወያይባት ስለ ሰንበተ ክርስቲያን ነው። ሰንበቴ ቅድስት ይላል ቅዱስ ያሬድ። የተከበረች የተለየች ሰንበት ማለት ነው። ቤተክርስቲያን አሁን የሚቀጥለውን ሳምንት የምታከብረው ስለ ሰንበት ነው። ያቺ ሰንበትም የተከበረች ናት። ሰንበትሰ ይኮነት ዕለተ አላ ለሊሁ ኢየሱስ ክርስቶስ ይላል አትናቴዎስ። ሰንበት ይላችኋል ቀኑ አይደለም፣ ሰንበት ማለት ኢየሱስ ክርስቶስ ነው ይላል። ሰንበት ማለት ኢየሱስ ክርስቶስ ነው። በዚች ሰንበት የሰው ሕይወት የታደሰባት፣ ሰው ወደ ቀደመ ማንነቱ የተመለሰባት፣ ሰው ከእግዚአብሔር ጋር የተዋሃደባት እንደመሆኗ መጠን እችን ሰንበት እንድናከብራት እግዚአብሔር አዝዞናል። ስለዚህ ቤተክርስቲያን ደግሞ ሰንበትን ከዘወረደ ቀጥላ ታዘክራለች፣ ታስባለች ማለት ነው። ታስባለች። ይህ ከሆነ ምንድን ነው ቅድስና የሚለውን እንመማር። ቅዱሳን ሆኑ፣ ቅዱስ መሆን ነው የትምህርቱ ዓላማ። ቅዱስ መሆን ነው። እግዚአብሔር ቅዱስ እንደሆነ የጠራ ቅዱስ መሆን ከሆነ በዚህ ትምህርት ውስጥ አራት ነገሮችን እናያለን። ስንት አልኳችሁ? አራት ነገሮችን። የመጀመሪያው ቅድስና ምንድን ነው? ቅድስና በራሱ ምንድን ነው? ሁለተኛ ቅድስና ከማን ይገኛል? ሶስተኛ ደረጃ ቅድስና እንዴት ይገኛል? በአራተኛ ደረጃ የቅድስና ጥቅሞች ወይም የቅድስና ጥቅሙ። መቼም አንድ ዘመናዊ ተማሪ የሚማረው የሚደክመው የሚያነበው የሚፈተነው ወደፊት ምን ስላለ ነው? ተናገሩ ህፃናት። እናንተ የመንፈሳውያንም የዘመናውያንም ተማሪዎች ናችሁ። በመንፈሳዊውም ስትማሩ ያስቀመጣችሁት ግብ አለ። ይህን ማግኘት አለብኝ ብላችሁ ያስቀመጣችሁት ግብ አለ። በዘመናዊው ደግሞ
ያስቀመጣችሁት ግብ አለ። አንድ የዘመናዊ ተማሪ ሲማር፣ ሲያነብ፣ ሲደክም፣ ሲፈተን ወደፊት ምን አገኛለሁ ብሎ ነው ምን ምንድን ነው የሚያገኘው? ስራ ተቀጥሬ ህይወቴን እመራለሁ ነው አይደለ? ለመቀጠር ነው ያስፈልጋል። ምን ያስፈልጋል? ትምህርት ያስፈልጋል ማለት ነው። ስለዚህ እኛ አሁን ስለ ቅድስና ስንመር ዝም ብለን አይደለም። ወደፊት የምናገኘው ጥቅም አለ። ክፍል ህይወት ስላለን ክፍል ህይወት ወይም ደግሞ ሁለተኛ ህይወት ከሞት በኋላ ትንሣኤ ከምድር በኋላ መንግስተ ሰማያት ስላለ ክፍል 2 ህይወታችን የተስተካከለ እንዲሆን ቅድስና ያስፈልጋል ማለት ነው። እንዲያ ከሆነ ቅድስና ምንድን ነው? የምታስታውሱት ሲሆን ምን ይመስላችኋል? እስኪ ከእናንተ ሀሳብ ልቀበል። ቅድስና ማለት ምን ማለት ነው? በጋራ ምን ማለት ነው? ቅድስና ማለት አታስታውሱም? እስካሁን አልተማራችሁም? ተምራችሁ አታውቁም? ቅድስና ማለት ምን ይመስል ሞክሩ። ቅድስና ማለት ምን ማለት ነው? ቤተክርስቲያን ሁሉ ቅድስት ትላለች፣ ተቀደሱ ትላለች፣ ቅዳሴ ትላለች፣ ቅዱስ ቦታ ትላለች። ምን ማለት ይመስላችኋል? ቅድስና ማለት አቤት ንጹህ መሆን አይደለ? ንጹህ መሆን እግዚአብሔር ያክብርልን። ቅድስና የመጀመሪያው 3 ነገሮች አሉት። የመጀመሪያው አንድን ነገር ከተራ አገልግሎት አውጥቶ ለእግዚአብሔር የክብር መገለጫ መሆን ሲችል ቅዱስ ይባላል ወይም ቅድስና ይባላል። ምን አልኳችሁ? አንድን ነገር ለምሳሌ ይህንን ምንጣፍ ገዝቼ ሰው የሚጠቀመው ነው ወይም ማንኛውም ሰው የሚገለገልበት ነው። ግን ከገበያ ገዝቼ ከዚያ በኋላ ቤተክርስቲያን በምታዘው ሕግና ስርዓት መሰረት ሕጉና ስርዓቱን ፈጽሜ ቤተክርስቲያን ባስገባው ይሄ ዕቃ ሆኗል፣ ተቀድሷል። አንድን ነገር ከተራ አገልግሎት ወይም ደግሞ ከስጋዊ ከደማዊ አገልግሎት አውጥቶ ለእግዚአብሔር የክብር መገለጫ ሲሆን ቅድስና ይባላል። ሁለተኛው መለየት ማለት ቅድስና ማለት መለየት ማለት ነው። ምን ማለት ነው? መለየት ማለት ነው። እስኪ ከምንድን ነው የምንለየው? ከምን? መለየት ማለት ነው። ለምሳሌ እኛ ክርስቲያን አይደለ? በክርስቶስ ክርስቲያን፣ በመንፈስ ቅዱስ መንፈሳውያን፣ በወልድ ውሉደ እግዚአብሔር ተብለናል። ከምን ተለይተናል? ከዚህ በኋላ ከሌሉ ካልተጠመቁት፣ ካላመኑት፣ ምግባር ከሌላቸው እንዲሁ ይሄ ከመሳሰሉ ነገሮች ተለይተን የእግዚአብሔር የቅድስናው መገለጫ ሆነናል ማለት ነው። ስለዚህ አንዱ መለየት ነው። መለየት ማለት ደግሞ ስጋዊ ደማዊ ሐሳብን ትቶ በመንፈሳዊ ሐሳብ፣ በመንፈሳዊ ሕይወት፣ በመንፈሳዊ ማንነት መኖር፣ ይኸውም እግዚአብሔራዊነት ማለት ነው። ምን ማለት ነው? እግዚአብሔራዊነት ምን ማለት ነው? እግዚአብሔራዊነት ምን ማለት ነው? እግዚአብሔራዊነት በማቴዎስ ወንጌል ምዕራፍ 5 ላይ የተቀመጠ አንድ ኃይለ ቃል አለ። ኩኑ ፍጹማነ ከመ አቡክሙ ሰማያዊ ፍጹም ውእቱ። ሰማያዊ አባታችሁ ፍጹም እንደሆነ እናንተ ፍጹም ሁኑ ይላል። እግዚአብሔር ሰው ያመነ የተጠመቀ ኦርቶዶክሳዊ የሆነ ሁሉ እግዚአብሔራዊነት ባህሪ፣ እግዚአብሔራዊነት ሐሳብ፣ እግዚአብሔራዊነት አካል አለው። ይኸውም ራሱ እንደነገረን እንደ ሰማያዊ አባታችሁ ፍጹም ሁኑ ይላል። እግዚአብሔራዊነት ማለት የእግዚአብሔር ዓይን ያለው፣ የእግዚአብሔር ጆሮ ያለው፣ የእግዚአብሔር አእምሮ ያለው፣ የእግዚአብሔር ልብ ያለው፣ የእግዚአብሔር እጅ ያለው፣ የእግዚአብሔር አካል ያለው አይደለ? ይሄ ደግሞ የእግዚአብሔር አካል ማለት ምን ማለት ነው? መቼም የእግዚአብሔርን አካል ራሱ አካላችን ማለት አይደለም። የእግዚአብሔር አካል የኛ አካል ሆነ ማለት አይደለም።
የኛ አካል የእግዚአብሔር አካል ሆነ ማለት አይደለም። ታዲያ ምን ማለት ነው? ይሄ እግዚአብሔራዊነት ወይም የእግዚአብሔር አካል መሆናት ምን ማለት ነው? እግዚአብሔር ይላል ቅዱስ ዳዊትን ስለ ቅዱስ ዳዊት ሲናገር ረከብክዎ ለዳዊት ወልድየ ዘከመ ልቤ ይላል። እንደ ልቤ የሚያስብ ቅዱስ ዳዊትን አገኘሁ ይላል። እግዚአብሔራዊነት ማለት ሐሳቡ እግዚአብሔራዊ የሆነ እጁ እንደ እግዚአብሔር የሚመጸጉት እንደ እግዚአብሔር የሚሰጥ ዓይኑ እንደ እግዚአብሔር እኩል የሚያይ ጆሮ እንደ እግዚአብሔር መልካም መርጦ የሚሰማ ሕሊናው እንደ እግዚአብሔር መልካሙን የሚያስብ እንደ እግዚአብሔር የሚራራ ልብ ያለው ያ እግዚአብሔራዊነት ያለው ነው ማለት ነው። የእግዚአብሔር ቤተሰቦች ነና። እሱ ግንድ ከሆነ እኛ ቅርንጫፍ ከሆነ እሱ ራስ ከሆነ እኛ አካል ከሆነን እግዚአብሔር የሚያስበውን ማሰብ ይጠበቅብናል። እግዚአብሔር የሚሰራውን መስራት ይጠበቅብናል። እንደ እግዚአብሔር እንፍጠር ማለት አይደለም። እግዚአብሔር መልካም ስራ እንደሚወድ እንደሚሰራ ሁሉ እኛም መልካም ስራ መስራትና መልካም ማድረግ ይጠበቅብናል። ይኸው በአንተ እንዲደረግ የማትፈልገውን ለጓደኛ አታድርግ የሚለው ነው። እየሰማችሁ ነው ህፃናት? እየሰማችሁ ነው? ደከማችሁ? አልደከማችሁም አይደለም? መለየት ማለት ይህ ነው። ሌሎቹ ከሚያስቡት ሀሳብ ከሚኖሩት ኑሮ ከሚኖሩት ማንነት ወጥቶ በእግዚአብሔራዊነት መኖር በእግዚአብሔር ሕግ መኖር መለየት ነው ሁለተኛው። ሶስተኛው ደግሞ መታደስ ይባላል። የህይወት መታደስ ምን ማለት ነው? ሶስተኛው ቅድስና ማለት ምን ማለት ነው? የህይወት መታደስ ምንድን ነው? ህይወት መታደስ ቅድም ልዩ አለ። ልዩ ስንል ለምሳሌ ቤተክርስቲያናችን ቅዱስ ታቦት፣ ቅዱስ ቤተ ክርስቲያን፣ ቅዱስ ጽላት፣ ቅዱስ ጸበል፣ የተቀደሰ የአምልኮት ቦታ፣ የተቀደሰ የጸሎት ቦታ እያለች ያንን አምልኮቷ የምትፈጽምበትን የተለየ ታደርገዋለች። ከሚበላበት ከሚጨፈርበት ልዩ ልዩ ሰይጣናዊ ስራ ከሚሰራበት ቦታ ልዩ ስትሆን ቅዱስ ትላለች። ያ የተለየ ከሆነ ደግሞ እንደ ሰው ስንመጣ ደግሞ የህይወት መታደስ ማለት ነው። ቅድስና ማለት የህይወት መታደስ ማለት ነው። ያን ቁስ አካል ወይም ደግሞ አንድን አካል ወደ ቤተክርስቲያን ስናቀርበው ለይቶ ቀድሶ ለቤተክርስቲያን መገልገያ ማድረግ ነው። ወደ ሰው ስንመጣ ደግሞ የህይወት መታደስ ማለት ነው። ምን ማለት ነው? ህፃናት ምን ማለት ነው የህይወት መታደስ? ምን ማለት ነው የህይወት መታደስ? ህይወት ይታደሳል? እስኪ ንገሩኝ። እንዴት ይታደሳል? ንገሩኝ። ህይወት እንዴት ነው? ለምሳሌ ቤት ቢታደስ አሁን ይህ ቤት ከዛሬ 10 ዓመት በኋላ የሆነ ቦታ ላይ የመፍረስ ምልክት ቢያሳይ ሊፈርስ ስለሆነ ከፈረሰ ደግሞ መኖር ስለማያስችል ዝናብም ስለማያቆም ከሌሊት ሰባሪ ከቀን ወራሪ ስለማያስጥል እንስራውና እናጠንክረው። ከሌሊት ሰባሪ ከቀን ወራሪ እንዲሁም ከሌሊት ቁር ከመዓልት ሐሩር ያድነን ዘንድ ቤቱን እናድሰው እንላለን። ሲታደስም አዲስ እንጨት ወይም ደግሞ በዘመናዊው ብሎኬት፣ ፊሮ ልዩ ልዩ መሳሪያዎችን አምጥተን ወይ ማቴሪያል አምጥተን እናድሰዋለን። ሰው ሲታደስ ወይም ሰው መታደስ ምንድን ነው? ማን ነው? አዎ ብሬን አካባቢ ሰው መታደስ ምንድን ነው? የሰው ህይወት መታደስ ምንድን ነው? ሰው ይፈርሳል አይፈርስም? ይፈርሳል አይፈርስም? ይፈርሳል አይደለ? በምንድን ነው የሚፈርሰው? በኃጢአት። እግዚአብሔር ያክብርልን። ሰው በኃጢአት ይፈርሳል። በኃጢአት ሲፈርስ የመፍረሱ ምልክት ምንድን ነው? አንድ ሰው ለምሳሌ እኔ ዘላለም በኃጢአት ፈርሷን ብትሉኝ አያደርግብኝና እግዚአብሔር የመፍረስ ምልክት ምንድን ነው? ወይም ደግሞ አንዱ ፈርሷን ብንል የመፍረሱ ምልክት ምንድን ነው? ያሳየው ምልክት ምንድን ነው? ቤት ቀዳዳ ሊያሳይ ይችላል። የሆነ ቦታ ላይ ሊናድ ይችላል። ወይም ቆርቆሮ ደግሞ አፈር ሊበላው ይችላል። ስለዚህ እንደፈረሰ ምልክቱ አፈር ቆርቆሮን በልቶታል። ግድግዳው የሆነ ቦታ ተንዷል። ሰው በኃጢአት ፈረስን ምልክቱ ምንድን ነው?
አቤት ምን አላችሁ? ከእግዚአብሔር ይርቃል። ከእግዚአብሔር ሕሊና ይርቃል። አሁን ከእግዚአብሔር ሕሊና ሲርቅ ደግሞ በከመ ይትመነደብ ዓሣ በጊዜ ፀዓቱ እምባሕር ከማሁ ሕሊናሁ ለሰብእ ዘትርቅ እምእግዚአብሔር። አረጋዊ መንፈሳዊ እንዲህ ይላል፣ ዓሣ ከባህር ከወጣ በኋላ ሕይወቱ ለአንድ ደቂቃ እንኳን መቆየት አይችልም። የሰው ሕሊናም ከእግዚአብሔር ሕሊና ሲርቅ ያን ጊዜ ይፈርሳል። ዓሣ ሕይወቱ በባህር ውስጥ ነው አይደለም? ከባህር ከወጣ በኋላ ዓሣ መቆየት ይችላል? መኖር ይችላል? አይችልም። ሰውም ከጥልቁ ባህር ከሕሊና እግዚአብሔር ሲወጣ ሰው ያን ጊዜ ይፈርሳል። የመፍረሱ ምልክት ደግሞ አነጋግሩ፣ ኑሮ፣ ስብዕናውን ይረሳል። እንደ ሰው ሆኖ ተፈጥሮ እንደ አውሬ ይኖራል። እንደ ሰው ሆኖ ተፈጥሮ እንደ እጽዋት ይኖራል። እንደ ሰው ሆኖ ተፈጥሮ እንደ ተኩላም እንደ በግም ማንም የሚነደው እንደ ጅብም ማንን የሚበላ እንደዚያ ይኖር አይደለ? የመፍረሱ ምልክት አንዱ ይህ ነው ማለት ነው። ታዲያ ይሄ ደግሞ መታደስ ብለው ምኑ ነው? አቤት በንስሐ ሲታደስ ደግሞ ምን ምልክት ያሳያል? ከእግዚአብሔር ጋር ይገናኛል። ከዚያ ደግሞ ሕይወቱ የተስተካከለ ይሆናል። የተስተካከለ። ስለዚህ ቅድስና ማለት የሰው ሕይወት መታደስ ማለት ነው። መታደስ ማለት ነው። ሁለተኛው ምንድን ነበር ያልኳችሁ? ቅድስና አራት ነገሮችን እንማራለን ብያቸዋለሁ። ሁለተኛው ምንድን ነው? አቤት መለየት። አሁን የትምህርታችን ርዕስ ምን እንደሚለው ቅዱሳን ሆኖ በዚህ ርዕስ ውስጥ ስንት ነገር እንማራለን ብያቸዋለሁ። ምን ምን ናቸው? ዘርዝሩልኝ። አቤት ስለ ቅድስና። ሁለተኛው ቅድስና ከማን ይገኛል? ሶስተኛ ቅድስና እንዴት ይገኛል? አራተኛ የምን የቅድስና ጥቅሞች። እግዚአብሔር ያክብርልን። አሁን ስንተኛው ነው ያለነው? ሁለተኛው ምን የሚል ነው? ቅድስና ከማን ይገኛል? እስኪ ቅድስና ከማን ይገኛል? አሁን ቅድስና መለየት ከሆነ ንጹህ መሆን ከሆነ የህይወት መታደስ ከሆነ ከእግዚአብሔር ጋር መዋሃድ ከሆነ ይህ ሀብት ከማን ይገኛል? ከማን ይገኛል? ከእግዚአብሔር። ይህም ደግሞ እግዚአብሔር ራሱ አምጥቶ ይሰጠንም ይሰጣል። እግዚአብሔር የኛ ነፃ ፈቃድ አለን አይደለም? የእግዚአብሔር መስጠት የሰው መሻት አንድ ላይ ተደምሮ የሚገኝ ነው። ምን አልኳችሁ? የሰው መሻት የእግዚአብሔር መስጠት ወይም የእግዚአብሔር ቸርነት። ሰው እግዚአብሔር ስጠኝ ሲል የእግዚአብሔር መስጠት አለ። ሰው ደግሞ መሰጠት አለብኝ ብሎ ህሊናው ሲመኝ ያን ጊዜ እግዚአብሔር ቅድስና ይሰጣል ማለት ነው። ይህም ማለት ማቴዎስ ወንጌል ምዕራፍ 7 ላይ ሰአሉ ወይትወሀበክሙ ማለት ነው። ለምኑ ይሰጣችኋል ማለት ነው። መለመን እንችል ደግሞ ስንፈልግ ነው፣ ስንሻ ነው ማለት ነው። ስንለምነው የሚሰጥን ነገር አለ ማለት ነው። የሚሰጥን ነገር አለ። ስለዚህ የሰው መሻት እና የእግዚአብሔር ቸርነት በአንድ ላይ ተዋህዶ የሚገኝ ያ ቅድስና ይባላል። የሰው ሕይወቱ የሚስተካከለው በዚህ ልክ ነው። የሚገኘውም ከእግዚአብሔር ነው። ከማን አልኳቸው? ከእግዚአብሔር ነው። እመቦ ዘሃጣ ለጥበብ ለይሳል እምኀበ ወሃቢ። ያዕቆብ ጥበብን ያጣ ሰው ቢኖር ጥበብን ከሚሰጥ ከእግዚአብሔር ይለምን ይላል። ይህ ሁሉ ሀብት ከማን ይገኛል? ከማን ይገኛል? ከእግዚአብሔር። አሁን እናንተ እንደው ከቤት ስለምናችሁ አታውቁም? አባዬ ይህን ስጥ ብላችሁ አታውቁም? እማዬ ይህን ስጭ ብላችሁ አታውቁም? ከእግዚአብሔር የሚገኝ ከሆነ እናውቃለን አይደለ? አይ እማዬ ምግብ ብትሰጪ አባዬ ምግብ ቢሰጠኝ ብለን ለምን እናውቃለን? ግን የሚሰጥ ማን ነው? ማን ነው የሚሰጥ? እግዚአብሔር። ከእግዚአብሔር ውስጥ መስጠት የሚቻለው አለ? ከእግዚአብሔር ውጭ መስጠት የሚቻለው አለ? አለ? የለም፣ የለም። ከእግዚአብሔር ውጭ መስጠት የሚቻለው የለም።
በኦሪት ዘጸአት ምዕራፍ 15 ቁጥር 11 ላይ መኑ ይመስለከ እምነ አማልክት ወመኑ ከማከ እምነ ቅዱሳን፣ በእውነት ከአማልክት መካከል አንተን ይመስልሃል ይላል። እግዚአብሔር የሚመስለው አማልክት አሉ? እግዚአብሔር የሚመስለው ኃያል አለ? እግዚአብሔር የሚመስለው ንጉሥ አለ? እግዚአብሔር የሚመስለው ባለጸጋ አለ? የለም። ምክንያቱም የሚሰጥ ማን ነው? ዘየአሲ ተወካፊ ይላል ትምህርተ ባት ላይ፣ የሚሰጥ ግን የሚቀበል። ይህን አካል የሰጠን እሱ፣ ይህን አካላችን ደግሞ ስጡ ብሎ የሚለምን እሱ፣ ብሩን የሰጠን እሱ፣ ብሩን ደግሞ ምጽዋት አድርጋችሁ ስጡ የሚለን እሱ፣ ውሃውን የሰጠን እሱ፣ ውሃውን ደግሞ ስለ ስሜ ዘክሩ ብሎ የሚለምን እሱ፣ እንጀራውን የሰጠን እሱ፣ ግን የሰጠዋችን እንጀራ መልሳችሁ ደግሞ ስለ ስሜ ዘክሩና ስጡ የሚል እሱ። አይደንቅም? የእግዚአብሔር ቸርነት አይደንቅም? አስቡት። አሁን እንደው እናንተ በጣም ሀብታም ብትሆኑ ያደርግላችሁና እግዚአብሔር በጣም ሀብታም ብትሆኑ፣ ሀብታም ናችሁ። ከዚያ ከሀብታችሁ የሆነውን ቀንሳችሁ ለሆነ ሰው ሰጡት። እዚያ ሀብቴን አምጣ ብትሉት ሀብታችሁን የተቀበሰው እምቢ ቢል ምን ትላላችሁ? ምን እናነሳለን? ዱላ። አይገርም? እግዚአብሔር ግን የሰጠን እሱ ግን ደግሞ በፍቅር ይለምነናል። በፍቅር ይለምነናል። ልብሱን የሰጠን እሱ ግን ደግሞ እባካችሁ ከዚህ ልብስ ስለ ስሜ የተራቆተውን አልብሱ ብሎ የሚለምንኛል። ለምኖ የሚቀበል ደግሞ እሱ፣ የገዛ ሀብቱ ለምኖ የሚቀበል እሱ። ስለዚህ እያንዳንዱ ሀብት ከማን ተገኘ? ከማን ተገኘ? ከእግዚአብሔር ነው። ጸጋ የሚገኘው እንደ እያንዳንዱ ጸጋ የሚገኘው ከእግዚአብሔር ነው ማለት ነው። ባዕል ዘይሁን ቅዱስ ዮሐንስ ወልደ ንጉሥ በቅዳሴው ቢሰጥ የሚያልቅበት ባለጸጋ። እስቲ እንደዚህ ፍኖተ ሰላም ውስጥ ምን ያህል ህዝብ ይኖራል? እየሰማችሁ ነው ህፃናት? ምን ያህል ህዝብ ይኖራል ፍኖተ ሰላም ላይ? ለዚህ ሁሉ ሰጥቶ ግን አያልቅበትም። ተውት። በዓለም ላይ ምን ያህል ህዝብ ይኖራል? ለዚህ ሁሉ ሰጥቶ ግን ሀብቱ አያልቅበትም። ተውት። በዓለም ስንት ቅዱሳን አሉ? ለእነዚህ ሁሉ ቅዱሳን ሰጥቶ ቅድስና አያልቅበትም። ቅድስና የባህሪው ስለሆነ፣ ስለዚህ ቅድስና ከማን ነው የምናገኘው? ከማን ነው የምናገኘው? ከእግዚአብሔር። ሶስተኛው ምንድን ነው? ጨርሻለሁ፣ አይዟችሁ እሺ። ከማን ነው የምናገኘው? ሶስተኛው ምንድን ነው? ሶስተኛው ቅድስና እንዴት ይገኛል? ከየት ይገኛል? አሁን ቅድስና ማለት ተምረናል። ቅድስና ከማን እንደሚገኝ ተምረናል። ያን ቅድስና ደግሞ እንዴት ነው የምናገኘው? እግዚአብሔር አምጥቶ እንኩ መይለን ከሆነ የግድ የምናገኝበት መንገድ አለ። ቅድም በመግቢያ እንደነገርኳቸው አንድ ተማሪ ነገ ተምሮ የተሻለ ደሞዝ ወይም የተሻለ ሀብት ለማግኘት ነገ ሀብቱን የሚያገኝበትን ስራ ዛሬ ምን ማለት አለበት? መማር መስራት አለበት። ነገ ነግዶ ሀብታም ለመሆን መነገድ አለበት። ምርት ለማምረት ከብት ማረስ አለበት። በጥር በየካቲት ፍሬ ከፈለገ በሰኔ በግንቦት ማረስ አለበት አይደለም? ነገ 20-30 ዘመን ሲሆነው አንድ ሰው የተሻለ ቤት፣ የተሻለ ትዳር፣ የተሻለ ህይወት እንዲኖረው ከፈለገ ገና ዛሬ ከህፃንነቱ ጀምሮ ምን ማለት አለበት? መማር፣ መስራት፣ መረዳት፣ የነገን አቅጣጫውን ዛሬ መጠቆም፣ የነገውን መሰረት ዛሬ መጣል አለበት። ስለዚህ እንደዚህ ከሆነ እግዚአብሔር ቅድስና ካለው ቅድስና የምናገኘው እንዴት ነው? እስኪ ከእናንተ ሀሳብ ልቀበል። እንዴት ነው ቅድስና የምናገኘው? አቤት መልካም ስራ በመስራት ሌላ
ጥሩ መልካም ስራ በመስራት በመጸለይ እሺ ስጋው ደግሞ በመቀበል የጨረሳቸው ብኝ እኮ የምናገረው መልካም ስራ በመስራት አንደኛ፣ በመጸለይ ሁለተኛ፣ ስጋው ደግሞ በመቀበል ሶስተኛ። እነዚህ የምን ማስገኛ ናቸው? የቅድስና ማስገኛ ናቸው። ቅድስና እንዴት ነው የምናገኘው? የመጀመሪያ እናንተ ህፃናት ናቸው። የመጀመሪያ ከመጾማችንም ከመጸለያችንም ከመስጠታችንም መልካም ስራ ከመስራታችንም በፊት ምን ይቀድማል? ትምህርት ይቀድማል። መቅደመ ይማህርዎሙ እምቅድመ ይባው ውስተ ኅሬት፣ ከመጠመቃቸው በፊት አስቀድመው የሥላሴን አንድነት ሦስትነት የእግዚአብሔር ቃልን ሰው መሆን ሊማሩ ይገባል። የአፍታ ነገሥት። ስለዚህ ቅድስና ለማግኘት አንድ 5 ነጥቦችን እንገራችሁ። የመጀመሪያው መማር የምንለው ትምህርቱ ምንድነው? የሥላሴን አንድነት ሦስትነት ተምራችሁ አይደለ? ተምራችሁ አልተማራችሁም? ሥላሴ ስንት ናቸው? ስንት ናቸው? በጋራ ባንድ ስንት ናቸው? ሥላሴ ስንት ናቸው? አንድም ሶስትም። ሶስት ሲሆኑ እንዴት ነው? በአካል በስም አቤት አይሰማም። በአካል በስም ብላችሁ ሶስተኛው በግብር በስራ ማለት ነው። በስራ አንድ ሲሆኑስ በመለኮት በአገዛዝ በመፍጠር በመጠበቅ በመመገብ በማኖር ይህን ዓለም በማሳለፍ ጸጋ በመስጠት አይደለ? መጀመሪያ አንድ ሰው እነዚህን መማር አለበት ማለት ነው። ለምን? ፈጣሪውን ማወቅ አለበት ማለት ነው። አባቱን ያላወቀ ልጅ እሱን ተውት። ከእናንተ መካከል ወንድማችሁ ያልሆነ እህታችሁ ያልሆነች ከእናንተ እናት አባት ያልተወለደ ወይም ያልተወለደች እናት አባታችን የማታውቅ ወይም የማያውቅ መጥቶ አይ ወረተ ወይም ገብረ እኔ ከአንተ እናት አባት ሀብት መካፈል እፈልጋለሁ ቢል ምን ልል እንችላለን? ቤተሰቦቻችን አታውቅም ወይ አያውቅም፣ አልተወለደም፣ ስለኛም የሚያውቀው ነገር የለውም፣ እኛም ስለሱ የምናውቀው ነገር የለንም ወይም የምናውቃት ነገር የለንም። ግን መቼ ሀብት መካፈል አለብኝ ቢል ይችላል? ይችላል? ለምን? ንገሩ። ለምን? አቤት የስጋ እህት የስጋ ወንድም ከኛ ቤተሰብ ስላልተወለደ አናወርሰውም ማለት ነው። ስለዚህ ከሥላሴ ሀብት ለማግኘት ስለ ሥላሴ ማወቅ አስፈላጊ ነው። ከሥላሴ መወለድ አስፈላጊ ነው ማለት ነው አይደለም? አሁን ጸጋ የምናገኝበት ነው ወይም ቅድስና የምናገኝ ከሆነ የምናገኝበትን አካል ማወቅ አለብን ማለት ነው። ለማግኘት ደግሞ የሥላሴ አንድነትን ሦስትነትን መማር። ሁለተኛው ተምሮ ማመን ነው ብሎ ማመን ምን ማለት ነው? ማመን። ሶስተኛው መጠመቅ አምኖ መጠመቅ። አራተኛው አምኖ ተጠምቆ ሥጋ ወደሙን መቀበል። የመጨረሻው እስከ ሕይወት ፍጻሜ ድረስ በመንፈሳዊ ስነ ምግባር ሲመላለሱ መኖር። እነዚህ ሁሉ የቅድስና ማግኛ መንገዶች ናቸው። ጾሙ አለ፣ ጸሎቱ አለ፣ ምጽዋቱ አለ፣ ትሕትናው አለ። ይህን የመሰለ ሁሉ ጸጋን የምናገኝበት ምንድን ነው? መንገድ ነው ማለት ነው። ጸጋን የምናገኘው በዚህ መንገድ ነው ማለት ነው። የምናገኘው ከእግዚአብሔር ነው ደግሞ። ስለዚህ አሁን የነገርኳችሁን ትይዛላችሁ ማለት ነው። የመጨረሻው ምንድነው? አራተኛው ጨርሻለሁ። እሺ የቅድስና ጥቅሞች። እስኪ አሁን እንግዲህ ከግቡ ደርሰናል። ተጉዘን
ማረፊያው ጋር ደርሰናል። ማረፊያው ጋር ከደረስን የግድ የምናርፍበት ቦታ መታወቅ አለበት። አንድ ሰው የሆነ ቦታ ተነስቶ ይመጣ መድረሻ አለው። መድረሻውን ማወቅ አለበት። ማወቅ ብቻ አይደለም፣ መድረሻው ደግሞ ምቹ እንዲሆንለት ራሱ ማመቻቸት አለበት። ማታውን ደክሞናል። ቀን ስንሮሯጥ ወዲህ ስንል ስንማር ምናምን ስንል እንዋለን። በጣም ደክሞናል። አሁን ከዚያ ወደ ቤት የምንሄደው ቤት ላይ እንደዚሁ ብንሆን ድካሙ ምን ያህል ይሰማናል? ግን ቤት ላይ ሄደን ታጥበን በልተን ጸሎት አድርሰን ከዚያ ያዘጋጃት ማረፊያ ካለች ብናርፍ ድካሙ ምን ይሆናል? ምን ይሆናል? ይቀንሳል፣ ጨርሶ ይጠፋል ማለት ነው። ስለዚህ አሁን ተጉዘን ማረፊያችን ደርሰናል። ማረፊያችን ደግሞ ምንድን ነው? የቅድስና ጥቅም ምንድን ነው? ቅድስና የቅድስና ጥቅሙ ወይም ያ ጥቅሙን ለማግኘት የምንሄድበት መንገድ ነው። ቅድስና የምንሄድበት መንገድ ነው፣ የምንጓዝበት ሀዲድ ነው። ታከው ደግሞ መድረሻ አለው ማለት ነው። መድረሻ ካለው ቦታ አለ ማለት ነው። ያ ቦታ ምንድን ነው? አቤት መንግስተ ሰማያት። እግዚአብሔር ያክብርልን። ድምጻችሁ ብዙ አይሰማም። ጾም ስለሆነ ነው ነው ደክማችሁ ነው? መንግስተ ሰማያት። አሁን የቅድስና ጥቅሞችን አንድ አራት ጥቅሞች ልንገራችሁ። የመጀመሪያው የቅድስና ጥቅሙ አሸናፊ የሆነውን እግዚአብሔርን ለመዋሃድ የሚያበቃ ነው። ሰማይን ያለ ምሰሶ ምድርን ያለ ካስማ የሚያኖር የፈጠረ እግዚአብሔር የኃያሎች ኃያል፣ የባለጸጎች ባለጸጋ፣ የደካሞች ምርኩዝ፣ የስደተኞች መጠጊያ፣ የሐዘንተኞች መረጋጊያ የሚሆኑ ክርስቶስን ለመዋሃድ የምንበቃበት ነው ማለት ነው። ለመዋሃድ መብቃት ያን ጥቅሙ ክርስቶስን ለመዋሃድ ይጠቅማት ነው። ለመዋሃድ ከክርስቶስ ጋር ተዋህዶ ለመኖር ማለት ነው። ከእግዚአብሔር ጋር ተዋህዶ ለመኖር በዮሐንስ ወንጌል ምዕራፍ 14 ቁጥር 24 ላይ መቦ ዘአቀበ ቃለየ አነ ወአብ ወመንፈስ ቅዱስ ንመጽእ ወንገብር ምዕራፈ ውስቴቱ። ጌታችን ኢየሱስ ክርስቶስ አሁን እንዴት እንደምናገኘው ተምረናል። ካገኘን በኋላ ደግሞ ሕጌን ከጠበቃችሁ በኋላ ወይም ደግሞ የምታገኙበት መንገድ ከሄዳችሁ በኋላ እኔ እግዚአብሔር ወልድ አባቴ እግዚአብሔር መንፈስ ቅዱስ ማለት እግዚአብሔር አብ ሕይወቴ እግዚአብሔር መንፈስ ቅዱስ መጥተን በውስጡ እናድራለን አለ። እግዚአብሔር እንዲያድርብን የሚሆነው የቅድስና ሲኖረን ነው ማለት ነው። ስለዚህ የቅድስና ጥቅሙ እግዚአብሔር ከኛ ጋር እንዲኖር ያደርጋል ማለት ነው። ምን ያደርጋል? እግዚአብሔር ከኛ ጋር እንዲኖር ያደርጋል። ይህም የቅድስና አንዱ ጥቅም ነው ማለት ነው። አንዱ ጥቅም ነው። እግዚአብሔር ከኛ ጋር ከሆነ ማን ይክለነ ለምን እግዚአብሔር መስለነ? በእውነተኛ እግዚአብሔር ከኛ ጋር ከሆነ ማን ይችለናል? ያቆመናል። ዘያረስ ምክሮሙ ለመካርያን ወያደቅቅ መዝራይተ ኃያላን። ክፉ የሚመክሩትን ምክር የሚያስረሳ ምክራቸውን የሚያፈርስ የኃያላንን ክንድ የሚያደቅ እግዚአብሔር ከኛ ጋር ከሆነ ማን ይችለናል? የምናጠው ነገር አለ? እውቀት ብንል ከሱ ጋር ነው። ሀብት ብንል ከሱ ጋር ነው። ማስተዋል ብንል ከነሱ ጋር ነው። ጤንነት ብንል ከሱ ጋር ነው። እሺ እግዚአብሔር ከኛ ጋር ከሆነ ቅድስና ካለን እግዚአብሔር ከኛ በእኛ የሚያደር ከሆነ እግዚአብሔር በውስጣችን ካደረ የምንቸገረው ነገር አለ? የለም። ያን የቅድስና ጥቅሙ እግዚአብሔር ከኛ ጋር እንዲኖር ያደርጋል። በስጋው ብንማር ምሁር፣ ብንነግድ አትራፊዎች፣ ብናርስ ገበሬዎች ወይም ደግሞ ምርታማሞች እንሆናለን። ብንመክር ምክራችን የሚሰማ፣ ብንናገር ነገራችን የሚደመጥ፣ ብናስብ ሀሳባችን ጤነኛ የሚሆን፣ በመንፈሳዊ ደግሞ ብንጸልይ ጸሎታችን የሚሰማ
መዓት የምናርቅ ምሕረት የምናቀርብ እንሆናለን። ማን? እግዚአብሔር ከኛ ጋር ሲሆን ማለት ነው። እግዚአብሔር ከኛ ጋር እንዲሆን ቅድስና ለኛ ያስፈልገናል ማለት ነው። አንደኛው። ሁለተኛው ውሳጣዊ እረፍትና ውጫዊ ሰላም እናገኛለን ማለት ነው። ውሳጣዊ እረፍት፣ ውጫዊ ሰላም እናገኛለን። ምን እናገኛለን? ሰው የሚታወከው የሚረበሸው ገጥሟችሁ አያውቅም? ህፃናት ደከማችሁ? ሰዓት እንደላስሪኔታ ጨርሻለሁ። አሁን ሰው እየበላ የሚርባው አያታውቅም? እየጠጣ የማይረካ እየለበሰ የማይሞቀው ያማረ ቤት ያማረ ሀብት እያለው በሀብቱ ግን እረፍት የለውም፣ እርካታ የለውም። ለምንድን ነው እርካታና እረፍት የሌለው? ለምንድን ነው? ሀጌ እንዲህ ይላል ምዕራፍ 1 ላይ ትንቢተ ሀጌ ምዕራፍ 1 ላይ ብዙ ዘራችሁ ጥቂት አገኛችሁ፣ ብዙ ነገዳችሁ ከሰራችሁ፣ ጠጣችሁ አልረካችሁም፣ ለበሳችሁ አልሞቃችሁም፣ ተናገራችሁ አልተሰማችሁም። በሰዓቱ እስራኤላውያን የእግዚአብሔርን ቤት እንሰራለን ብለው ቃል ገብተው ነበረ። ከዚያ በኋላ ነገ ዛሬ የራሳቸውን ቤት እየሰሩ እያደሱ የእግዚአብሔርን ቤት ዘንግተው ነበርና በዚያ ምክንያት እግዚአብሔር ከነሱ ተለየ። እግዚአብሔር ከነሱ ሲለይ የሰሩ ቤት አላምራቸው አለ። የሰሩ ቤት አስጠላቸው። የለበሱት አይሞቃቸውም፣ የበሉት አያጠግባቸው፣ የጠጡት አያረካቸው፣ ሕይወታቸው ሙሉ አያስደስታቸው ነበርና ይህን ተናገረ። የቅድስና አንዱ ጥቅሙ ውሳጣዊ እረፍትን ውጫዊ ሰላምን ይሰጣል ማለት ነው። የሰማችሁ ህፃናት? አዎ። ሰው ደግሞ ሰውነቱን የሚያውቀው በውሳጣዊ ማንነቱ ራሱን ሲለካው ነው። ይሄ ማለት እንደ ግያዝ ህሊናው ክፍት የሆነለት ልክ ኤልሳ ወደ እግዚአብሔር ጸልዮ በሰማርያ ላይ የሚደረገውን ነገር የግያዝን ልቦና ከፍቶ እንዲያየው ግያዝም ካየው በኋላ እንዳደነቀ እንደ ግያዝ የተከፈተ ልቦና ሲኖረን ያን ጊዜ ጨለማውን ከብርሃን ክፉን ከመልካሙ ሞትን ከሕይወት ኃጢአትን ከንጽህና ወይም ከቅድስና ለይተን ማወቅ ስንችል ያን ጊዜ ውሳጣዊ እረፍት ይሰማናል። ውሳጣዊ እረፍቱ ደግሞ ለውጫዊ ሰላም ይተርፈዋል። ውሳጣዊ እረፍት ሲጠፋ ውጫዊ ሰላም ይደፈርሳል ማለት ነው። ውስጥ ላይ ያለው ችግር ነው ወደ ውጭ ወጥቶ ሰላም የሚነሳው። ስለዚህ አንድ ቅድስና ጥቅሙ ውሳጣዊ እረፍትን ውጫዊ ሰላምን የምናገኝበት ነው ማለት ነው። እየሰማችሁ ነው ህፃናት? እየሰማችሁ ነው? ሶስተኛው ደግሞ እንደነገርኳችሁ መንግስተ ሰማያት የሚወርስበት ነው። መንግስተ ሰማያት ለመግባት ቅድስና ያስፈልጋል። አራተኛው ከመላእክት ማህበር የምንጨመርበት ነው። ከምን የምንጨመርበት ነው? ከመላእክት ማህበር የምንጨመርበት ነው። ሰው እንደ መላእክት ቅዱስ 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 እያለ እያመሰገነ ያለ ኃጢአት በንጽህና በቅድስና እንደ መላእክት ያው ሆኖ በመንግስተ ሰማያት እንዲኖር ነው የተፈጠረው ማለት ነው። እንዲኖር ነው የተፈጠረው። ስለዚህ አንዱ ቅድስና ጥቅሙ ከእግዚአብሔር ጋር ለመኖር ውሳጣዊ ሰላም፣ ውሳጣዊ እረፍት፣ ውጫዊ ሰላምን ለማግኘት መንግስተ ሰማያትን ለመውረስ ከዚያም ከመላእክት ማህበር ለመጨመር ከመላእክት እንዲህ የመጨረሻው ጸሎታችን በራሱ እንዲሰማ የሚያደርገው ቅድስናችን ነው። ጸሎቱ ለጻድቅ እምአፍ እስከ እዝን። እኔና እናንተ ትናንትም ብንጮህ ዛሬም ብንጮህ ነገም ብንጮህ ከነገ በኋላ ብንጮህ ማንሰማው የሆነ የጎደለ ነገር አለ ማለት ነው። አንድ ተሽከርካሪ መኪና የሆነች ነገር ብትጎለው መጓዙን ያቆማል። ያቆማል። እሺ፣ አንድ ጎማ ነፋሱ ወይም ጎማው ቢነፍስ መሽከርከር ይችላል? አይችልም አይደለ? እኛም ቅድስና ከሌለን ያ ጸሎታችን ወደ እግዚአብሔር የመጓዙ አቅሙ ይደክማል። ስላሉ ቅድስና ጸሎታችን ከእግዚአብሔር ጆሮ እንዲደርስ ያደርገዋል። የጻድቅ ጸሎቱ ከአፉ መናገሩ
መልሱ በጆሮ ቶሎ ይደርስለታል። ለምን? ሲናገር ሲጸልይ በንጽህና በቅድስና ነውና። ስለዚህ አንዱ ቅድስና ጥቅሙ ጸሎታችን በትክክል ከእግዚአብሔር ጆሮ ደርሶ መልስ የሚያሰጥ ይሆናል ማለት ነው። እግዚአብሔር ጸሎታችን ሰምቶ መልስ እንዲሰጠን እሱ ይርዳን። የትምህርታችንስ ምንድን ነው? ቅዱሳን ሁኑ ነው። የት ላይ ነው የምናገኘው? አንደኛ ጴጥሮስ ምዕራፍ 1 ቁጥር ቅዱሳን ሁኑ በሚል ኃይለ ቃል ያስተማረ የገሰጸን የአባቶቻችን አምላክ ያው እግዚአብሔር ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። በመምህራችን ላይ አድሮ ያስተማረን የመከረን የአባቶቻችን አምላክ ስሙ የተመሰገነ ይሁን። ለመምህራችን ቃለ ሕይወት ያሰማልን። የአገልግሎት ዘመናቸውን አምላካችን እግዚአብሔር ይባርክልን። እንግዲህ አባቶቻችን አምላክ እስካሁን ያስተማረን አምላካችን ክብር ምስጋና ለእርሱ ይሁን። በቤቱ ጸንተን ሀገራችንን ቤተክርስቲያናችንን የምንጠቅም እንድንሆን አምላካችን ገርዳን። ለመጨረሻ ጸሎትና በሰላም እንደዋል በሰላም ያሳድረን። ትምህርቱን ያስተማሩን መምህራችን ቃለ ሕይወት ያሰማልን። የአገልግሎት ዘመናቸውን አምላካችን እግዚአብሔር ይባርክልን። እኛም በተማርነው ትምህርት 30፣ 60፣ 100 ያማረ ፍሬ አፍርተን በቅድስና ሕይወት ኑረን የቅድስና ጥቅሞችን መንግስተ ሰማያት እንድንወርስ አምላካችን እግዚአብሔር ይርዳን። አቡነ ዘበሰማያት በረከታ ወፍተ ወልድ ወመንፈስ ቅዱስ ዘወረደ ላዕለ ሐዋርያት በጽርሐ ጽዮን ቅድስት ከማሁ ይረዱ ይትመካ በላዕሌ ወበላዕለ ኩሉ ከመስከለ ዓለም ዓለም